የልቦና ወደ ዋናው ነገር ስመጣ የልቦና ጽዳት ስንል ምን ሲሆን ነው የሚቆሽሸው ልቦናችን የሚቆሽሸው የመጀመሪያው መሰረቱ ልክ ጥሩ መሰረት ላይ ያልተመሰረተ ቤት እንደሚወድቀው መሰረቱ ልል ዕውቀት ላይ የተመሰረተ ካልሆነ ከ550 ሺህ ብር ቅድመ ክፍያ ጀምሮ የፔንታውስ ዲዛይን ያላቸውን ቤቶች ከዲኤምሲ ሪል ስቴት መልካም አዲስ ዓመት አዲሱን ዓመት ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ይዘንላችሁ መጥተናል። በድርጅቱ ተይዘው የነበሩ ቤቶችና ሱቆችን በአዲስ ዓመት ለሽያጭ አቅርበናል። የፔንታውስ ዲዛይን ያላቸው ቤቶችን በ10% ቅድመ ክፍያ ብቻ ከእርሶ የሚጠበቀው 40%ን በ3 ዓመት መክፈል ብቻ ነው። የቀረውን 60% እስከ 25 ዓመት የሚቆይ የባንክ ብድር አመቻችተን እንጠብቆታለን። ከዚህ በተጨማሪ የንግድ ሱቆች ለምትፈልጉ ደንበኞቻችን ከ20 ካሬ ጀምሮ ለሽያጭ አቅርበናል። ከታች ባለው ስልክ ደውለው ለሚመጡ ደንበኞች እስከ 30% ቅናሽ አዘጋጅተን እንጠብቆታለን። ዲኤምሲ እና የልቦና ጽዳት አሁን በቅርብ ጊዜ የተደረጉ ጥናቶች አጋጥመውኝ አይቻለሁ። አካባቢያቸውን እንዲያጸዱ ለተወሰነ ጊዜ ተለቀው አንድ ግሩፕ ሌላው ደግሞ ዝም ብሎ በቆሸሸ ቦታ ውስጥ እንዲኖሩ ተደርጎ ከዛ የልቦናቸው የስነ ምግባራቸው ሲታይ አካባቢያቸውን ሲያጸዱ የነበሩት በተሻለ ሚዛናዊ የሆነ ተግባርን ሲፈጽሙ ተገኝተዋል እና ሁለቱ ይያያዛል። ሌላው አሁን የልቦና ወደ ዋናው ነገር ስመጣ የልቦና ጽዳት ስንል ምን ሲሆን ነው የሚቆሽሸው ልቦናችን የሚቆሽሸው የመጀመሪያው መሰረቱ ልክ ጥሩ መሰረት ላይ ያልተመሰረተ ቤት እንደሚወድቀው መሰረቱ ልል ዕውቀት ላይ የተመሰረተ ካልሆነ አንድ ምሳሌ ልጥቀስ። ለዚህ የለውጡ ዘመን ከመምጣቱ አስቀድሞ አመጽ ነበረ። አንድ ፋብሪካ ሲቃጠል ሰዎቹ ተሰብስበው የዛ የፋብሪካ ባለቤት ያቃጥሉት ሲሉ ከማከላቸው አንዱ ዘሎ ወጣና እኔን አብራችሁ አቃጥሉኝ አላቸው። በእኛ ታሪክ ሰው ተቃጠለ ሲባል ሰምተን አናውቅም። ይሄን አናደርግም ነው ያለው። የሌሎቹ ሰዎች ተግባር የተመሰረተው ጽኑ መሰረት ላይ አይደለም። አሁን የዚህ ልጅ የስነ ምግባር የልቦናው እንትን ትክክለኛ መሰረት ላይ ስለሆነ ቀረ ሳይፈጸም። ሌላው የማህበረሰብ ልቦናም አለ። የማህበረሰብ ልቦናም አለ። እነኚህ የግለሰቡ ልቦና ተጠራቅሞ ነው የማህበረሰቡን ልቦና የሚገነባው። የማህበረሰብ ልቦና የምንላቸው ደግሞ እድር፣ እቁብ፣ መስሪያ ቤቶች እነኚህ በማህበረሰብ ውስጥ በደል እንዳይፈጸም ፕሮቴክት የሚያደርጉ ናቸው፣ የሚከላከሉ ናቸው። በጣም ጠቃሚ ሐሳብ ነው ዶክተር በድሉ ያነሳው። አንድ የተስተካከለ ጤናማ አእምሮ ያለው ሰው ብዙዎችን ከጸጸት መታደግ እንደሚችል የአንድ ግለሰብ መጽዳት አካባቢ ላይ ያለውን ኢምፓክት የሚያሳይ ሐሳብ ነው። ሁለተኛው ድል በሀብቶቻችን እኛ የምንቃቸው አንደርማይን እናረጋቸው ግን ማህበረሰቡን ኮሌክቲቭሊ ጤናማ ሐሳብ እንዲይዝ ማድረግ ብሎ ያነሳው አንዱ ለምሳሌ እቁብን ብንወስድ ኢትዮጵያ ውስጥ አብዛኛው ማህበረሰብ እቁብ ይገባል፣ ግን ባንክ አይሄድም። ከባንክ ይልቅ ጎረቤቱን ያምናል ማለት ነው። እቁብ ማለት መተማመን ነው። ሰው ብር እየጣለ ቆይቶ ከ6 ወር በኋላ ከአመት በኋላ መውሰድ በነዛ ሰዎች ላይ ያለው የእምነት ደርዝን የሚያሳይ ነው። እድርም ቢሆን እንደዚሁ ነው። ያንን ትምምን በማህበረሰብ ደረጃ ብናሳድገው ቅድም እንዳልነው አይነት ክፉ ተግባር ላይፈጸም ይችላልና ምን አይነት ዳታ ብንሰበስብ ነው በተለይ በዚህ ጊዜ ያለው ውስጥን የሚበክል መረጃ እንዴት ነው ሰዎች ኮንሺየስሊ እንደ ምግብ መርጠው መውሰድ የሚችሉት? ያገኘውን የሚበላ ሰው ጤናማ እንደማይሆነው ሁሉ የሰማውን ሁሉ የሚወስድ ሰውም አእምሮ የተበላሸ ይሆናል። አንድ ግለሰብ በምግብ ቢመረዝ ቢበዛ ራሱን ነው የሚገለው። አንድ ግለሰብ ታስታቡ ቢመረዝ ግን ራሱን ብቻ ሳይሆን አካባቢን ያጠፋል። አካባቢን ከማጥፋት ራሱን ለመታደግ አእምሮና ውስጥ ማጽዳት እንዴት ይቻላል? ከፍልስፍና ነው ደግሞ መጀመሪያ ያለበት ብዬ ነው ማስበው። ብዙ ነገሮች በመመርመር በመጠየቅ በመፈተሽ
አንድ ነገር ያዋጣል ወይስ አያዋጣም ወይ የሚለውን መጨረሻውን በማየት ነው ነገሮች መጀመር አለባቸው ብዬ ማስበውና የትኛውም ድርጊት አላማ ኖሮት የሚወለደው ከሐሳብ ነው የሚል ሐሳብ ነው ያለኝና የትኞቹም ሐሳቦቻችን ወደ ድርጊት ይለወጣሉ ድርጊቶቻችን ወደ ልምድ ይቀየራሉ ልምዶቻችን ደግሞ የህይወት ዘመን ሽልማቶቻችንና መገለጫዎቻችን የሚሆኑባቸው ነገሮች አሉ ግን እንደሚታወቀው ጥቂቶች ያስባሉ ብዙሃኖች ይኖሩታል ያንን ሐሳብ ጥቂቶች ያሰቡትን የሚገዙትን ሐሳብ አንድ ነገር እንኳን ከማረጋቸው በፊት ሳይጠይቁ እጆቻቸው ከተላጡ በኋላ ማጨብጨባቸውን ራሱ የሚያውቁት ይባላልና ስለዚህ ምንድነው መሆን አለበት ብዬ ማስበው እንግዲህ እኔ ከመጣውበት የፍልስፍና አስተሳሰብና አመለካከት ድርጊታችን ኮንሲኩዌንስ ስለሚኖረው ከሐሳብ ስለተጸነሰ አንድ ነገር ባሰላስሎ በመመዘን በመፈተሽ በመመርመር በመጠየቅ ለወገን ይጠቅማል ወይ እውነት ነው ወይ ለማህበረሰብ ይጠቅማል ወይ ነገሩ ትክክል ነው ወይ የሚሉትን ስሜት ነጭ ፈረስ ላይ ወጣ ሳትጋልበን በፊት ነገሮችን በምክንያት መመርመሩ የተሻለ ይሆናል ብዬ ነው ማስበው ሌላኛውና ሁላችን በተለይ በፍልስፍናው ዓለም ውስጥ የምናስተዋውሰው የሰው ልጅ ብዙ ኤቪደንስ ቢቀርብለት መቀበል እስካልፈለገ ድረስ ሊቀበል አይችልም በጎ ነገር እንዳለ እንኳን ቢያስብ እንኳን ላይቀበል ይችላል ማለት ስለዚህ ፍቃድ የሚባለው ልቡናችንን መንፈሳችንን ሐሳባችንን ለበጎ ነገር ብናስገዛና የሚቆረስ ህይወት ቢኖረን የተሻለ ይሆናል የሚል አስተሳሰብ ነው ያለኝ በዋነኝነት መነጽሮቻችን መቀየር አለባቸው ብዬ ነው ማምነው አንድ ሐሳብ ጥሩ ነው የሚባለው አንደኛ የትርጉም ከፍታን ማሳየት ከቻለ ነው የተሻለ የሚያስኖር ሆኖ ሲገኝ ነው ሁለተኛ መላ የሚያስመታ ከሆነ ነው ሐሳቡ መላ የሚያስመታ ማለት እንዲህ ከሆነ እንዲህ ነው የሚሆነው የተባለ ማስረጃ የተደገፈለት ለውጤት የሚያበቃ ከሆነ ሐሳቡ ትክክል ነው ማለት ይቻላል ሁለት አንድ ሰው አሰበ የሚባለው ፕላን ሲያረግ ነው እንጂ በየሜዳው እየሄደ የሚያወጣ የሚያወርደው ሁሉ እሱ ሐሳብ አይደለም ሐሳብ ማለት ቀድሞ ጨርሶ እሱን መኖር ማለት ነው በጣም ነው ማመሰግነው ለውጭ ጽዳት የሚታወቁ ቁሳቁሶች አሉ እንደ አካፋ ዶማ ሰው ቀድሞ የሚያዘጋጃቸው መጥረጊያን ጨምሮ እና ተዘጋጅቶ የሚያጸዳበት መሳሪያ ይዞ ያጸዳል የውስጥን ለማጽዳት ምን መሳሪያ መጠቀም እንዳለብን ሐሳብ ብሰነዝሩ መልካም ይሆናል እንግዲህ መጀመሪያ እኔ ቀጥ በሉ ልበልና ወደ አካል ልመልስ አንድ ህፃን ሲወለድ መጀመሪያ ምንድነው የሚያደርገው ብለን ብዙ ጊዜ ስንጠይቅ ሰው ምላሹ ያለቅሳል ነው የሚባለው ብዙዎቻችን አለም እንደሱ ነው የምንለው ግን አንድ ሰው ሲወለድ መጀመሪያ ይተነፍሳል ብሎ አየር ነው የሚስበው ከዛ ማለቂያው ሰዓት ይደርስና ደግሞ ስንጨርስ ህይወት ማለት በሁለት ትንፋሾች መካከል ነው ማለት ነው አንደኛው ትንፋሽ ብለን ይወሰድነው ከዛ ደግሞ ብለን የተነፈስነው በዛ መሃል ተወለድን አደግን ተማርን አስተማርን መራን ተመራን ገዛን ያ ሁሉ ያልቅና ብለን ስንተነፍስ አለቀ ማለት ነው እንግዲህ የህይወት ትልቁ ነገር ትንፋሽ ከሆነ ዛሬ ምን ያህሉን ጊዜ ትንፋሻችንን አስበናል ትንፋሻችንን ባለማሰባችን ቅድም ብዙ እንደተነሳው ብዙ የኋላውን ወይ የፊቱን ብዙ ላንለውጥ ዛሬ እጃችን ላይ ያለው አሁን መሆኑ አሁን ከትንፋሻችን ጋር ነው ማለት ነው የሚገኘው በአሁንነታችን ውስጥ በመንገኝበት ጊዜ ትልቅ ኃይል አለ ብዙ ሲባል በትረካ እንሰማለን በጣም ረጅሙ መንገድ ከልባችን ጭንቅላታችን ጋር ያለው ነው ብዙ ጊዜ ከልቡ የሚኖር ሰው ወይንም ከልብ ሆነ እንኳን ሲባል አንድ የልብ መገለጫ ነገር አላት ልብን ፍቅር እናረጋታለን እቺ ፍቅር የምትባል ነገር ደግሞ የምትገርም ነገር ናት የማትፈውሰው የማታድነው ነገር የላት የሞት መድኃኒት ናት የምትባል አይነት ትንፋሻችንን ከልባችን ጋር ስናገናኘው ብለን ስንተነፍስ ማንነታችን ውስጣችን ጋር እንገናኛለን ያኔ ለምናስበው ነገር አእምሮአችንም ለሚፈጥረው ነገር የተሻለ ኃይል አለው ብዬላለሁ ብዙ ጊዜ በጣም ብዙ በሽታዎቻችን እንደውም 92% እስኪባል ድረስ
የሚመጣው በሽታ ከስትረስ ነው ከጭንቀት ነው ይባላል። የስትረስ ወይንም የጭንቀት ደግሞ ምላሽ ሆኖ ያገኘ ነው የሰውነታችን ምላሽ መጀመሪያ ምንድነው የሚያደርገው? አየር ብሎ መያዝ፣ ትንፋሻችን ከዚች ጋር ቁርጥ ማለት። ትንፋሻችን ቁርጥ በሚልበት ጊዜ በቂ ኦክሲጅን ስለማይኖረው መጀመሪያ የሚጎዳ አንጎላችን ነው። አንጎላችን ማሰብ ያቅተዋል። ሰውነታችን ደግሞ አሲዲክ ይሆናል። አሲዲክ በሚሆንበት ጊዜ ራሳችንን መግዛት የማንችልበት ደረጃ ያስደርሰናል። ስለዚህ እንደ መጥረጊያ እንደ አካፋ ምንድነው ውስጣችንን የሚያጠራው ብለን በመንል ጊዜ ዋነኛው ትንፋሻችን ነው ላለው። አእምሯችንን ለማጽዳት ራስ ላይ እንዲደረግ ማትፈልገውን አታድርግ የሚለውን ነገር ብንይዘው ያጸዳል። እኛም መጎዳት ማንፈልግ ከሆነ አንጉዳ። ያ አእምሯችንን ያጸዳዋል ብዬ አምናለሁኝ። ሌላውን ደግሞ ማዳመጥ የመፍትሄው አካል መሆን አንደኛው ለጽዳት አንደኛው የሚረዳን መፍትሄ የሚሰጠን ነው። ትልቁ ስራ አሁንም ከታች ጀምሮ መስራት ላይ ነው። ከታች ጀምሮ ከዜሮ እድሜ ጀምሮ ሰብዕና ግንባታ ላይ መስራት አለብን። ከታች ጀምሮ ማለት ቄስ ትምህርት ቤት ይሁን መድረሳ ሲጀምሩ ይሁን ወይም ደግሞ በዘመናዊ ቦታዎች መዋለ ህፃናት ይሁን እዛ ላይ የጋራ መዝሙር መዘመር መቻል አለበት። ምን አይነት ነው የጋራ መዝሙር? ስለ አንድነት፣ ስለ ፍቅር፣ ስለ መከባበር፣ ብሔረሰቦችን ስለ ማክበር፣ ታላላቆችን ስለ ማክበር፣ በአጠቃላይ ተፈጥሮና ከባቢ አየርን ሁሉ ስለመጠበቅ ህፃናት መማር መቻል አለባቸው። ምናልባት በእኔ ትንሽ እድሜ ቅድም ዛህራ እንዳለችው እኔን ያሳደገኝ የሰፈር ህዝብ እዛ ሰፈር ህዝብ ሁሉም ብሔረሰብ አለ። ከታችኛው ማህበረሰብ ወይም ደግሞ ኢኮኖሚ መነሻ ጀምሮ እስከ ላይኛው ድረስ አለ። እነኛ ናቸው እኔን ተንከባክበው ያሳደጉኝ። እነኛ ናቸው ቋንቋ ያስተማሩኝ። እነኛ ናቸው ድህነትም ሆነ ማግኘትም ሆነ ማጣት ያስተማሩኝ። ስለዚህ እነኛ ናቸው ወገኖችን እንዳፈቅር ያደረጉኝና ይሄ ዋናው ወሳኝ ነገር ይመስለኛል። ከዚሁ ጋር ተያይዞ ማንሳት የምፈልገው ግን ስነ ልቦና ውስጥ ወጎች፣ ተረቶች ህክምና ናቸውና ከሚደንቀኝ ወግ እና ስነ ልቦና ህክምና ውስጥ ከምጠቀምበት የ50 ዓመት ትህትና የሚባል ተረት ነው። ባልና ሚስት ናቸውና 50 ዓመት በጸጋ ኖረዋል አብረው። ሚስት ወጥ እየሰራች ለባሏ ትሰጠዋለች። ፍታፍታውን ነው የሚባለው እና ይበላል። ብላ ምን ታረግ ትላለች እና እሷ ፍቅፋቂውን ትበላለች። ፍቅፋቂውን ቢ ምን አለብሽ ይላል እሱ። 50 ዓመት በዓላቸው ደረሰና ሲያከብሩ አይ ዛሬስ ይለያል አለችና እፍታውን ለራሷ ፍቅፋቂውን ለሱ ሰጠች። ተመስገን ዛሬ በ50 ዓመት ያገኘሁሽ ፍቅፋቂው ማለት ነው። እሷም እፍታውን በላች። 50 ዓመት ሙሉ ግልጽ ናቸው ነው የምንለው አይደል? እነዚህ ባልና ሚስቶች ከልብና ከጭንቅላት ቀጥሎ ይሄ የግልጽነታችንና የትህትናችን ጉዳይ ያሳስበኛል። ኢትዮጵያ ውስጥ ትራንስፓረንሲ የሚባል ነገር የለም። ከታች ጀምሮ እስከ ላይ ድረስ ግልጽነት የሚባል ነገር የለም። የግልጽነት አለመኖር ደግሞ ወደ ሴራ አሳቢ ይወስደናል። ላለፉት ጥቂት ዓመታት ሲጎዳን የከረመው ሲበላንም የከረመው ሲያባላንም የከረመው ግልጽነት በጣም ከመጉደሉ የተነሳ ወደ ሴራ አሳቢ ስለሚያመጣ ነው። እኔ ቤተ መንግስት እንደዚህ ስገባ መጀመሪያ ነው። ነገራችን ላይ ድሮ ቀድሞ ሳልፍ ከድሮ ጊዜ ቅድም ለባልደረቦቼ ስነግር ነበር። ዳግማዊ ኤሌክትሮቴ ስማር 6ኛ ክፍል ሆኜ እዚህ ቤተ መንግስት ገብቻለሁ። ለምን የቀዳማዊ ኃይለ ሥላሴ ወታደሮች ውስጥ አንድ ኮሎኔል የኛ ጓደኛ አባት ስለነበሩ ገብተን አይተናል። ያን ያህል እንደልባችን ገባ ነበር። ከዚያ በኋላ ግን ላለፉት 40 ስንት ዓመት በዚህ እንኳን በታች ስናልፍ እንደዚህ ብለን ተጣመን ነው የምናልፈው። ሌት አለውን እዚህ ገብተን ያለው ሁኔታ ልናይ። ስለዚህ ትራንስፓረንሲ ወይም ግልጽነት የሚባለው ነገር ለሀገራችን ከታች ጀምሮ ከተርታው ህዝብ ጀምሮ እስከ ላይ ድረስ ያስፈልገናል። ቀበሌ ስንሄድ ወረዳ ስንሄድ ግልጽነት ከሌለ ዝም ብሎ ብቻ አልገቡም ከሆነ የምንባለው ተጎጂዎች ነው የምንሆነው። ስለዚህ ግልጽነትን
በጣም ወደ ላይ ማውጣት አለብን። ጥሩ ፖይንት ነው ያነሱት። ሌላ ተጨማሪ ሀሳብ ካለ መቃረንም ይቻላል። በኢትዮጵያ አንድ የሚያምር አባባል አለ እኔ የምወደው የ10 እርምጃ መጀመሪያው አንድ እርምጃ ነው ይላሉ። ከዛ እኔ ልጅ ሆኜ ነው ለካ የሚመስለኝ የነበረው ከ10 እርምጃ አንዱን ሲሄድ 9 የቀረ መስሎኝ ነበር። በኋላ አባቶችን ጠይቄ የተረዳሁት ነገር ምንድነው አንድ መሆን ከ9 ድርጊት ጋር እኩል ነው ማለት ነው አሉ። አንድ መሆን ማለት በስሜት በሐሳብ እና በፍላጎት የተጣመረ አንድነት ያለው ማለት ነው። እኔ በፊት ምን ይመስለኝ ነበር መሪን ያጣ ነው እል ነበር። በጣም ብዙ ጊዜ ነው መሪ ያጣን ስል አሁን ደግሞ ህዝብ አጣው። እኔ ምንድነው የጎደለው ሲባል አሁን ለውጥ ሁሉ ጊዜ ከላይ ነው የሚወርደው ወርታች ነው የሚወርደው። እኔ ማቀው ለካ ሌላ ሳነብ አሁን የገባኝ ነገር ምንድነው ምክንያቱም ለውጥ ከላይ ሲመጣ በጣም ቀላል ነው ወርታች ለምን የሚለው ዋናውን አላማ መሪው ስለሚይዝ ምን እናርግ የሚለውን ቀጥለው የሚሉት ስለሚይዙ ከታች ያለው ሃው የሚለውን ደግሞ የሚይዙት ነዋሪዎቹ ናቸው። አሁን ግን ለኛ ሀገር የሚያስፈልገው ያንን መሪ የሚመጥን ከ550 ሺህ ብር ቅድመ ክፍያ ጀምሮ የፔንታውስ ዲዛይን ያላቸውን ቤቶች ከዲኤምሲ ሪል ስቴት መልካም አዲስ ዓመት አዲሱን ዓመት ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ይዘንላችሁ መጥተናል። በድርጅቱ ተይዘው የነበሩ ቤቶችና ሱቆችን በአዲስ ዓመት ለሽያጭ አቅርበናል። የፔንታውስ ዲዛይን ያላቸው ቤቶችን በ10% ቅድመ ክፍያ ብቻ ከእርሶ የሚጠበቀው 40%ቱን በ3 ዓመት መክፈል ብቻ ነው። የቀረውን 60% እስከ 25 ዓመት የሚቆይ የባንክ ብድር አመቻችተን እንጠብቆታለን። ከዚህ በተጨማሪ የንግድ ሱቆች ለምትፈልጉ ደንበኞቻችን ከ20 ካሬ ጀምሮ ለሽያጭ አቅርበናል። ከታች ባለው ስልክ ደውሎ ለሚመጡ ደንበኞች እስከ 30% ቅናሽ አዘጋጅተን እንጠብቆታለን። ዲኤምሲ ከታች ያለው ለውጥ በታች በኩል ነው መምጣት ያለበት እና እንደውም አሁን ትራውማዋ ስትነሳ እኔ ደስ ይለኝ የነበረው ከላይ ብዙ ሰዎች ህዝብ ሰብስበው ከሚነግሩት ይልቁን ህዝብ እንዲያወራ ማድረግ በጣም የተሻለ መንገድ ነው። እነሱ ሲተነፍሱ ይሳሳታሉ፣ ኃላፊነት ይወስዳሉ። እነሱ ሲተነፍሱ እነሱ ያሉበትን ደረጃ ማወቅ ይቻላል፣ መርዳት ማገዝ ይቻላል እና በዛ መልኩ ቢሆን መልካም እንደሆነ ይሰማኛል። መቼም ብዙ ሀሳብ ነው ያነሳው ያለን ህዝብ የለም የሚለው ሀሳብ እሱ ራሱ መፈተሽ አለበት። በጣም የሚደንቅ ህዝብ ነው ያለኛ። ነገር ግን የሚፈጥሩ ሰዎች ኢኖቬተርስ ቅድም ያልካቸው ብዙ ጊዜ ስም ያወጡ ፈጣሪ ሁሉም ፈጥሮ አዳምን ነው ስም አውጣ ያለው ፈጠረ እንጂ ስም ሊያወጣ ጊዜ አላባከነም። እኛም የጃፓንንም የሌሎች ሀገር መኪና ስንት ስም እንዳወጣን አስበው። መኪና ሰርተን አናውቅም። ኮሮላ ስም አለው እኛ ጋር፣ ሚኒባስ ስም አለው እኛ ጋር። እኛ ስም አውጪ ነን፣ ፈጣሪ ሳንሆን ስም አውጪ ነን። ስም አውጪዎች ደግሞ ድምጻቸው ከፍ ብሎ ይሰማል። የሚጮሁትን እንሰማና ቅድም እንዳልነው ክፉ ሐሳብ ስለሆነ ሰው የለም እንላለን። ኢትዮጵያ ውስጥ ስንት ሰው ነው ስልክ ያለው? ስልክ ካለው ውስጥ ምን ያክል ሰው ነው ዳታ የሚጠቀመው? ዳታ ከሚጠቀመው ምን ያክል ነው ፌስቡክ የሚጠቀመው? አሁን 1% እንኳን የማይሞላውን ሰው ወስደን ሌላውን ስለምን ወክል እንጂ እንደኛ ህዝብ ቅን ህዝብ የለም። እንደኛ ህዝብ ትጉ ህዝብ የለም። አርሶ አደርን ታዳጊ ሰዎችን ብናናግር ለሚረባ ነገር የሚተጋ ህዝብ እንዳለ እናያለን። ባለፉት አመታት ኢትዮጵያ ውስጥ መከፋፈል፣ አለመግባባት በስፋት ሲነገር ቆይቷል። ይሄንን ለማጽዳት ሁሉ ጊዜ እንደምንለው የዚህ ውይይት ዓላማ እና የኛ ፎከስ ከ10 ዓመት በታች ያሉ ልጆች ላይ መዝራት ነው። መልካምነትን፣ ደግነትን፣ ሀገር መውደድን፣ ለሰው መኖርን። ያን ስናደርግ አትጠራጠር ምትመኛትን ፈጣሪዎች በዙባት ኢትዮጵያን መፍጠር እንችላለን። ከመጠቅላላችን ራፓፕ ማድረጋችን በፊት ከተነሱ ሐሳቦች አንፃር ዶክተር ምረት ያለው ምልከታ ቢያካፍለን ጠቃሚ ይመስለኛል። ትንንሽ የሚጸዱ ነገሮች ያየኋቸው አሉ ተብለዋል ብዙዎቹ፣ ግን አንዳንዶቹን ላንሳ ተግባራዊ ለመሆን። አንደኛው በጣም ምን አገባኝ የሚል መጽዳት ያለበት። እንዴት እኛ ካላገባን ማን ያገባዋል? በሀገር ጉዳይ በወገን ጉዳይ በሚደረጉ ነገሮች ሁሉ አሁን ይሄ የሐሳብ ቆሻሻ ይመስለኛል። ምን ያገባኛል የሚለው ብዙ ነገር ይለውጣል ብዬ አስባለሁ። ሌላ የለም የሚል ቋንቋ አለ፣ በጣም አይቻልም የሚል ገብቷል። አሁን እነዚህ ቆሻሻዎች ብዙ ሰዎችን አስረው የያዙ ነገሮች ናቸው። ሌላ ሰበብ፣ በጣም ሰበበኞች ሆነናል። በሰበብ እንቆማለን።
ይሄ መነሳት ያለበት ነው። ሌላ አቋራጭ ነው። ሰርቶ ደግሞ ረጅም ሄዶ የማምጣት ነገር የለምና እነዚህን እኔ አምስቱን እንደው ብናተኩርባቸው ብዙ ነገር ማድረግ ይቻላል። እንዴት እናጽዳቸው ቱሎች ትንሽ ለመናገር ያህል ልክ ሌላ ነገር እንደምንገነባ ሰውነታችን በምግብ እንደሚገነባ በሐሳብ አብሮ በመሆን በብዙ ነገር በማንበብ በመማር በመማማር ሰዎችን በማወቅ የራሳችንን ስብዕና ሰው ውስጡ ሊገነባ ይገባል። ሌላው ይሄ የመስጠትና የአገልግሎት ሌሎችን ማገልገል ቮለንቲር ማድረግ ማካፈል የሚለው ነገር በጣም ፓወርፉል ነው። ብዙ ነገሮችን ቅድም ያነሳቸውን ችግሮች የሚፈታ ይመስለኛል። ሌላ ግን ይሄ ሰው ተሰብስቦ ማውራት ከማናቀው ጋር ከምንፈራው ጋር ከምንጠላው ጋር ባስ ውስጥ ታክሲ ውስጥ ነገሮችን ቶለሬት አድርጎ የመነጋገር የዳያሎግ ካልቸራችንን ብናመጣ ብዙ ነገር ያጸዳል። ሌላው ይሄ ችግር ተንታኝ የሆነውን አስተሳሰብ ትተን ችግር ፈቺ በቃ አሁን የሚተነተን ችግር ተተንትኖ እንዳለቀ አስበን ግን መፍታት ችግር ፕሮብሌም ሶልቨር መሆን ክሬቲቪቲያችን የሚነሳው ችግሩን ግብ ስናደርገው ሳይሆን ችግሩን ሚንስ አድርገን ወደ ሶሉሽን የምንሄድበት ሀሳብ ይመስለኛል። ሌላው ነገር ምንድነው እሱ አብሮ መብላት የሚለውን ነገር ከምግብነት ባሻገር ነው። ሰዎች አብሮ ሲበሉ የሚፈጠር የተለየ ቦንድ ቤተሰብም ጓደኛው ይሁን የተጣሉ ሰዎች ድሮ እርቅ ላይ ማዕድ አለ ሁል ጊዜና ይሄ ትልቅ ባህላችን ይመስለኛል። የመጨረሻው ነገር ለኔ እንደዚህ አይነት ከሀገር መሪ ጋርና በተለያየ ዲሲፕሊን ካሉ ሰዎች ጋር እኩል በሆነ ጠረጴዛ ላይ መነጋገራችን በራሱ የሚፈጥረው ነገር በጣም ትልቅ ነው ብዬ ነው የማስበው። እኔ በጣም ከሚገባው በላይ ደስተኛ ነኝ በዚህ። በጣም ነው የማመሰግነው። መቼም ይሄ ውይይት እንዲሁ ቢቀጥልም የሚጠላ አይመስለኝም ማስተማሪ ስለሆነ፣ ነገር ግን ሁሉ ነገር ደግሞ እንደገና በጊዜ የሚታጠር ስለሆነ ለዛሬው ስለመጣችሁ ስለ ሐሳባችሁ ስለ ውይይቱ ሁሉ እጅግ አድርጌ አመሰግናለሁ። ይሄ ውይይት ዳብሮ እስከታች ቀበሌ ድረስ እንደሚቀጥል ተስፋ አደርጋለሁ። በመታስተምሩበት በመትሰሩበት ቦታ ሁሉ ውይይቱ እንዲጠናከር